በዚህ በአትሌቶችና በጀግናዎች ምድር በኢትዮጵያ አትሌቶች መፍለቂያ በነቀነኒሳና ኃይሌ ሀገር ጀግናው አትሌት አለ። በሪሁ አረጋዊ ተክለ ሃይማኖት እዛ በሩጫ ብዙም በማትታወቀው በስካንዲኔቪያኖች ሀገር ኖርዌይ ደግሞ ሌላ እሳት የላሰ አትሌት አለ። ሪከርዶችን የሚሰባብረው ሜዳ ውስጥ ሁሉንም የሚያስፈራው እግሩ የማይዝለው ያዕቆብ አሰርሰን እግብሪስተን የተሰኘ ጀግና አትሌት አላቸው። ስም አጠራሩ ስለሚያስቸግር ለአሁኑ ጃኮብ እያልን በአባቱ ስም እንጠራዋለን። እነዚህ ሁለቱ አትሌቶች ተገናኝተዋል። ከኖርዌይ ወደ ኢትዮጵያ መልእክት ተልኳል ለበሪሁ አረጋዊ። ሁለቱ አትሌቶች ሲገናኙ ምን ሊፈጠር ይችላል? ታሪካቸውና እንዲሁም ደግሞ ውጤታቸው ምን ያሳያል? ከኖርዌይ ወደ ኢትዮጵያ የተላከው መልእክትስ ምን ይመስላል? በቻይና ለመፋለም ያዙት ቀጠሮ እንዴት ያለ ነው የሚለውን በዝርዝር እናያለን። ለጥቂት ደቂቃዎች አብረን እንቆይ። በሪሁ አረጋዊ ተክለ ሃይማኖት የተወለደው የካቲት 8 ቀን 2001 ዓመተ ምህረት ነው። ኢትዮጵያ የረጅም ርቀት ሯጭ ሲሆን በ5000 ሜትር የጎዳና ላይ ሩጫና በ10000 ሜትር የጎዳና ላይ ሩጫ ያሁኑ የዓለም የክብረ ወሰን ባለቤት ነው። በፓሪስ 24 ኦሎምፒክ በሪሁ በ10000 ሜትር የብር ሜዳሊያ ያገኘ ሲሆን በ2020 ቶኪዮ ኦሎምፒክ በ10000 ሜትር አራተኛ ወጥቷል። በ23 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና የብር ሜዳሊያ አሸንፏል። በ17 ዓመቱ በ2018 የዓለም ከዓመት በታች ሻምፒዮና በ10000 ሜትር የነሐስ ሜዳሊያ አሸንፏል። አሁን ፊቱን ወደ 3000 ሜትር ያዞረው ይህ አትሌት ከጃኮብ ኢንግብሪስተን ጋር ይገናኛል። ጃኮብ ኢንግብሪስተን የተወለደው በፈረንጆቹ መስከረም 19 ቀን 2000 ነው። በ1500 ሜትሮች አጭር ትራክ ማይል በ2000 ሜትርና 3000 ሜትር የዓለም ሪከርድ ባለቤት ነው። መካከለኛና ረጅም ርቀት የሚስተካከለው የለም። ኢንግብሪስተን በ2 ማይል ርቀት ላይ የዓለም ምርጥ ሰዓት ይዟል። ይህ ደግሞ የሁለት ጊዜ ኦሎምፒክ ሻምፒዮን እንዲሆን ያስቻለው ሲሆን በ20 የቶኪዮ ኦሎምፒክ በ1500 ሜትር የወርቅ ሜዳሊያ በማግኘቱ የወቅቱ የኦሎምፒክና የአውሮፓ ክብረ ወሰን ያስመዘገበ ነው። በ2024 የፓሪስ ኦሎምፒክም በ5000 ሜትር ይህን ድል ተቀዳጅቷል። በ2020 እና በ23 የወርቅ ሜዳሊያዎች በ5000 ሜትር የ6 ጊዜ የአውሮፓ ሻምፒዮን በመሆን የሁለት ጊዜ የዓለም ሻምፒዮን በመሆን በ1500 ሜትርና በ5000 ሜትር በ2018 2020 እና 24 የወርቅ ሜዳሊያዎችን የሰበሰበ ከባድ አትሌት ነው። ከ1500 ሜትር በተጨማሪ ኢንግብሪስተን በማይል ውስጥ የአውሮፓ መዝገቦችንና ሪከርዶችን በስሙ ያግበሰበሰ ሰው ነው። በ16 ዓመቱ በታሪክ ከ4 ደቂቃ በታች ማይልን በመሮጥ በታሪክ ትንሹ ሰው ሆኗል። በ3000 ሜትር መሰናክል የአውሮፓ ከዓመት በታች የክብረ ወሰን ባለቤት ነው። በወጣትነቱ ኢንግብሪስተን ከአውሮፓ ሀገር አቋራጭ ሻምፒዮን 4 ተከታታይ ወርቅ ሜዳሊያዎችን በማሸነፍ በ2017 የአውሮፓ ከዓመት በታች ሻምፒዮና በ5000 ሜትር የወርቅ ሜዳሊያ ባለቤትም ነው። በሪሁ አረጋዊ እጅግ ምርጥ የሚባሉ ሰዓቶችና ስኬቶች አሉት። ከዚህ ውስጥ 3000 ሜትርን 7 ደቂቃ ከ21 ከ28 በክሮዞ 2024 ሮጧል። 5000 ሜትርን 12:40:45 በሉዘን 2023 ሲሮጥ 10000 ሜትርን በ26 ደቂቃ ከ31 ሴኮንድ በኔርጃ 2024 ሮጧል። 5 ኪሎ ሜትርን 12:49 በመግባት በባርሴሎና 21 የዓለም ሪከርድ ባለቤት ሲሆን 10 ኪሎ ሜትርን ደግሞ 26:33 በመሮጥ በላሬዶ 2023 የዓለም ሪከርድ ባለቤት ነው። ወደ ኦሎምፒክ ጨዋታዎች ስንመለስ 24 ፓሪስ በ10000 ሜትር የብር ሜዳሊያ፣ በዳይመንድ ሊግ በ2021 በ5000 ሜትር አሸናፊ፣ በ2024 እንዲሁ ተመሳሳይ አሸናፊ ነው። የዓለም ጁኒየር ሻምፒዮን ደግሞ በ2018 ቴምብሬ በ10000 ሜትር የነሐስ ሜዳሊያ ባለቤት ነው። በሪሁ አረጋዊ የወጣቶች ኦሎምፒክ ጨዋታ ላይ በ2018 በቦነስ አይረስ በ3000 ሜትር የብር ሜዳሊያ፣ በ2018 በአልጀርስ በ3000 ሜትር የአፍሪካ ወጣቶች ጨዋታ ላይ የወርቅ ሜዳሊያን ማስመዝገብ የቻለ ነው። በ23 ፓትረስ ከፍተኛው ዙር ላይ የብር ሜዳሊያ እንዲሁም በ23 በዚህ ቦታ ላይ የብር ሜዳሊያ ባለቤት ነው። በ24 ቤልግሬድ የወርቅና እንዲሁም ደግሞ የነሐስ ሜዳሊያዎችን በማሳካት በሪሁ አረጋዊ ታሪክ የሰራ አትሌት ነው። አሁን የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ በናንጂንግ ቻይና አብሮ የሚገጥመውና እርሱን ይፈተናል ተብሎ የሚጠበቀው ጃኮብ ኢንግብሪስተን በእርግጥ ድሎችን ዘርዝሮ ለመጨረስ ይከብዳል። 800 ሜትርን 1 ደቂቃ ከ46 በመግባት በኦስሎ 2020 ምርጥ ሰዓት አስመዝግቧል። 1500 ሜትርን 3:26:73 በመግባት በሞናኮ አስደናቂ ሰዓት አስመዝግቧል። በ2000 ሜትር 4:43 ገብቷል። ይህም በብራሰልስ 2023 የዓለም ሪከርድ ሆኖ ተመዝግቦለታል። በ3000 ሜትር 7:17:55 የገባ ሲሆን በክሮዞ 2024 ይህም ሌላ
ሌላኛው የዓለም ሪከርዱ ነው። 3000 ሜትርን 8:26.81 በመግባት በኮርጅክ 2017 ድንቅ ሰዓትን አስመዝግቧል። 2 ማይል ውድድርን 7:54.10 በመግባት በፓሪስ 2023 ሌላ ምርጥነቱን አሳይቷል። ጃኮብ በ5000 ሜትር 12:48.45 በመግባት በፍሎረንስ 2021 ድንቅ ውጤት አስመዝግቧል። በዓለም የቤት ውስጥ ሻምፒዮና በሌቨን 2025 ወርልድ ሪከርድ በ1500 ሜትር ሲገባ የገባበት ሰዓት 3:29.63 ነበር። እንዲሁም 3000 ሜትርን 7:40.32 በመግባት የቦታውን ሰዓት ያሻሻለ ሲሆን ቦታው ኢስታንቡል ቱርክ 2023 ነው። በመንገድ ላይ ውድድር ደግሞ 10 ኪሎ ሜትርን 27 ደቂቃ በመግባት የቦታውን ሪከርድ ሲያሻሽል ቦታው ኮፐንሃገን ጊዜው 2024 ነው። ግማሽ ማራቶን በዚሁ በኮፐንሃገን 1:03.13 በመግባት በ2024 ድንቅ ውጤቶችን አስመዝግቧል። የሜዳሊያ ሪከርዶችን ስናይ ክስተት የሆነው ይህ የኖርዌይ ዜጋ የኦሎምፒክ ጨዋታዎችን 2 ጊዜ አንደኛ ወጥቷል። የዓለም ሻምፒዮና 2 ጊዜ 2 የብርና 2 የወርቅ ሜዳሊያዎችን አምጥቷል። በዓለም የቤት ውስጥ ሻምፒዮና 2 ጊዜ አንደኛ ወጥቷል። በዳይመንድ ሊግ 4 ጊዜ ሲያሸንፍ የአውሮፓ ሻምፒዮና 6 ጊዜ አሸንፏል። የአውሮፓ የቤት ውስጥ ሻምፒዮናችን 7 ጊዜ ሲያሸንፍ 1 ጊዜ ብቻ ሁለተኛ ወጥቷል። የዓለም ጁኒየር ሻምፒዮና 1 ጊዜ ሁለተኛ ሲወጣ የዓለም ጁኒየር ሻምፒዮና ሁለቱንም በአንደኝነት አጠናቋል። የአውሮፓ ሀገር አቋራጭ ሻምፒዮና ማንም አጠገቡ የሚደርስ የለም። 8 ጊዜ ማሸነፍ ችሏል። በኮንቲኔንታል ዋንጫ ብቻ 1 ጊዜ ሶስተኛ ሲወጣ በጠቅላላው 31 የወርቅ ሜዳሊያ 6 የብርና 2 የነሐስ ሜዳሊያ ባለቤት ነው። በኦሎምፒክ ጨዋታ 2020 ቶኪዮና 2024 ፓሪስ በ5000 ሜትርና በ1500 ሜትር የወርቅ ሜዳሊያ ባለቤት ነው። በሪሁን ይፈትናል። 3000 ሜትርም ዓለም በጉጉት እንዲጠብቀው ያደረገው ይህ ሰው በዓለም ሻምፒዮና በ22 በዩጂን 5000 ሜትር የወርቅ፣ በ23 ቡዳፔስት በ5000 ሜትር የወርቅ ሜዳሊያ ባለቤት ነው። በ22 ዩጂን እና በ23 ቡዳፔስት በ1500 ሜትር ደግሞ የምር ሜዳሊያ ባለቤት ነው። በዓለም የቤት ውስጥ ሻምፒዮና በ22 ቤልግሬድ 1500 ሜትር የብር ሜዳሊያ ባለቤት ነው። ዳይመንድ ሊግን በ22 በ23 በ23 በ24 በተለይ በ23 ድርብ ድሎችን በማስመዝገብ አሸናፊ ሆኗል። በ1500 እና በ3000 ሜትር የዚህ ጀግና አትሌት ታሪክን ዘርዝሮ መጨረስ አስቸጋሪ ነው። በ2018 በርሊን በ1500 ሜትር ወርቅ፣ በ2018 በርሊን በ5000 ሜትር ወርቅ፣ በ22 ሙኒክ በ1500 ሜትር ወርቅ፣ በ22 ሙኒክ በ5000 ሜትር ወርቅ፣ በ24 ሮም በ1500 ሜትር ወርቅ፣ በ24 ሮም በ5000 ሜትር የወርቅ ሜዳሊያ ያለው አሁን በቻይና ናንጂንግ በሚደረገው የዓለም የቤት ውስጥ ሻምፒዮናም ትልቅ እድል ያለ ይመስላል። ምክንያቱም በአውሮፓ የቤት ውስጥ ሻምፒዮና የነገሰው እሱ ነው። በ2019 በግላስጎ 3000 ሜትር ወርቅ፣ በ21 ቶሮን 1500 ሜትር ወርቅ፣ በ21 ቶሮን 3000 ሜትር ወርቅ፣ በ23 ኢስታንቡል በ3000 እና በ1500 ሜትር 2 ጊዜ የወርቅ ሜዳሊያ ባለቤት ሆኗል። በ25 በአፔልድሮም 1500 ሜትር እና 3000 ሜትር እንዲሁ የወርቅ ባለቤት ሲሆን በ2019 ግላስጎ በ1500 ሜትር የብር ሜዳሊያ ባለቤት ነው። የዓለም ጁኒየር ሻምፒዮናም ነው። በ2018 ቴምብሬ በ1500 ሜትር ብር፣ በ2018 በቴምብሬ 5000 ሜትር የነሐስ ሜዳሊያ ባለቤት ነው። የአውሮፓ ጁኒየር ሻምፒዮና የሚሆን 2017 በግሬስቶ 5000 ሜትር ወርቅና በ2017 በዚሁ ቦታ በ3000 ሜትር የወርቅ ሜዳሊያ ባለቤት ነው። በአውሮፓ አገር አቋራጭ ሻምፒዮና በ2016 ቺያ፣ በ2017 ሳሞሪን፣ በ2018 ቲልበርግ፣ በ2018 በዚሁ ቦታ፣ በ2019 ሊዝበን፣ በ21 ደብሊን፣ በ22 ቱሪን፣ በ24 አንታሊያና በ2019 ሊዝበን በተለያዩ ቦታዎች ከነዚህ ከዘረዘርኳቸው ውስጥ በ8 ወርቅ ሲያመጣ 1 ጊዜ ብቻ ሁለተኛ በመውጣት የብር ሜዳሊያ ባለቤት ሆኗል። በ2018 በኦስትራቫ በኮንቲኔንታል ካፕም እንዲሁ ስኬታማ የነበረ አትሌት ነው። አሁን ይህ አትሌት እንግዲህ ከባዱ የበሪሁ ተፋላሚ ይሆናል ተብሎ እየተጠበቀ ነው። በእርግጥ በቁጥር በዳታና በሪከርዶች ካየነው የበሪሁ አነስ ይላል። ምናልባት ከ5000 እና 10000 ወደ 3000 በሪሁ መምጣቱም ሌላኛው ፈተና ሊሆንበት ይችላል ተብሎ ይገመታል። በእርግጥ በ2018 በሪሁ ሩጫውንና ጊዜውን የጀመረው በዚህ ባጭር ርቀት በ3000 ሜትር ነበር። ከዛ በኋላ በ10000 ሜትር እና በ5000 ሜትር ፊቱን ያዞረው በሪሁ ጥሩ ውጤቶችን ያስመዘግባል ተብሎ ይጠበቃል። በተለይ 3000 ሜትርን የዓለም የቤት ውስጥ ሻምፒዮና ግን በ2022 3000 ሜትርን 23ኛ ወጥቶ ነው የጨረሰው። ይሄ ምናልባት ሊያሰጋ የሚችልና
በዚህም አትሌት ሊሸነፍ ይችላል እየተባለ ነው። በእርግጥ ምርጥ ሰዓቶችን ማስመዝገቡና የተለያዩ ውጤቶችን ማምጣቱ አሁን ያለበት አቋም ከግምት ውስጥ ሲገባና በተለያዩ ውድድሮች ያደረገው ተሳትፎ በቅርቡም ደግሞ በስፔን ያደርገው የነበረው ውድድር ለዚህ ለናንጂንግ የዓለም የአትሌቲክስ የቤት ውስጥ ሻምፒዮና ሲል ውድድሩን መሰረዙ ጥሩ አቅምና ጉልበት ሊሰበስብ ይችላል። ይህም በሪሁ የተሻለ እንዲሆን ያደርገዋል ተብሎ ይታሰባል። በሪሁ አረጋዊ በ2018 የዓለም ከዓመት በታች ሻምፒዮና ክሮኔክስ ኪፕሮትና ጃኮብ ኪፕሊሞ ጀርባ በተካሄደው ታምፕሬ በ10000 ሜትር የነሐስ ሜዳሊያ አሸናፊ ነበር። ምክንያቱም እርሱ ሁለቱን ተከትሎ ከሁለቱ ጀርባ ሶስተኛ ሆኖ አጠናቀቀ። በእርግጥ ያ ውድድር ከባድ ነበር ይላሉ በርካቶች። በዛው ዓመት በአፍሪካ ወጣቶች ጨዋታ በ3000 ሜትር ውድድር ማሸነፉ ድጋሜ እንዲነቃቃ አድርጎታል። ከዛም በቦነስ አይረስ በተካሄደው የክረምት ወጣቶች ኦሎምፒክ ወደ አርጀንቲና ሄዶ በድምር በ3000 ሜትር ውድድር ሁለተኛ ወጣ። እንደ አውሮፓውያን አቆጣጠር ህዳር 2019 በሪሁ በታላቁ ሩጫ በኢትዮጵያ በ10 ኪሎ ሜትር የጎዳና ላይ ውድድር ማሸነፉ ድጋሜ ስሙ እየገነነ እንዲመጣ አድርጎታል። ከዛ በኋላ በሪሁ በተለያየ ዙር የተለያዩ ውድድሮችን በማሸነፍ የሚስተካከለው ሰው የለም። አሁን እንግዲህ ደርሷል። ቀኑ አርብ በሚጀምረው በዚህ በቻይና ናንጂንግ በሚካሄደው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ከጃኮብ ኢንግብሪስተን ጋር ይገናኛል። ጃኮብ ኢንግብሪስተን የተወለደው በሳንድነስ ኖርዌይ ከናቱ ከጀጀርትና ከቶኒ ቫን ኢንግብሪስተን የአትሌቶች ቤተሰብ አካልም ቤተሰብ ናቸው። ጃኮብ ኢንግብሪስተን የተወለደው በሳንድነስ ኖርዌይ ከናቱ ከጂጀርትና ከቶኒ ቫን ኢንግብሪስተን ነው። ወንድሙ በአንድ ወቅት እንዳለው ቤተሰቦቹ ከስፖርትም ሆነ ከሩጫ ጋር ምንም ልምድ የሌላቸው ነው። እንዲያውም አሳጥማጆችና ገበሬዎች ናቸው። ኢንግብሪስተን እንደ ሀገር አቋራጭ ስኪንግና እግር ኳስ ያሉ በርካታ ስፖርቶች ሞክሯል። ነገር ግን በ8 እና በ9 ዓመቱ ለመሮጥ ቆረጠ። እናም የተሳካለት ይመስላል። አሁን ላይ ጠንካራ ውድድሮችን እያደረገና ሪከርዶችን እየሰባበረ የሚገኘው ይህ አትሌት ወደ ኢትዮጵያ መልእክት ተልኳል። ከዚህ ውድድር ማንን ተፈራለህ ማንስ ታደንቃለህ ተብሎ ሲጠየቅ ምናልባት በሪሁ አረጋዊ ሊፈትነኝ ይችላል። እሱ የነቀነኒሳና የነኃይሊ ሀገር ልጅ ነው። ኢትዮጵያ በሩጫ ያላቸው ቦታ ይታወቃልና ምናልባት ካሰጋኝ ስኑ ገነኔ ወደ ሩጫው ስገባ ማንንም አልፈራም። ቢሆንም ግን በዚህ ውድድር ላይ በናንጂንግ ቻይና እንገናኛለን። ናንጂንግ ቻይና አርብ ቅዳሜና እሁድ ያለው ውድድር ሁሉንም ነገር ይመልሳል ሲል መልእክቱን አስተላልፏል። የሆነ ሆኖ የሁለቱን አትሌቶች ጉዳይ እንደዚህ ያቀርብንላችሁ። እናንተ በዚህ ውድድር ማን ያሸንፋል? ሐሳብ አስተያየታችሁን ጻፉልን። ያሁኑ አበቃን። መልካም ጊዜ